ፊልሙ የሚጀምረው አማንዳ የምትባል ቆንጆና በስራዋም ስኬታማ የሆነ ሴት እያየን ነው። ወደ መኪናዋ እየሄደችም ላለቃዋ ትደውለትና ደንበኛቸው ለሚገነባው ህንፃ እርካሽ እቃዎችን ካልተጠቀምኩኝ ብሎ እያስቸገረ እንደሆነ ትነግረዋለች። በአካል ልታናገረው ሲነግራትን ብቻዋን መሄድ ስላልፈለገች ፍቅረኛው አብሯት እንዲሄድ ለመጠየቅ ትደውለታለች። እሱም ከገዛ ጓደኛዋ ጋር ሆኖ ምንም ሳያፍር ለእሷም እንደሚረዳትና ሲመቸውም እንደሚደውልላት ተናግሮ ይዘጋዋል። ብዙም ሳይቆይ ግን ስልኩን ይጫነውና በስህተት ወደ አማንዳ ጋር ይደውላታል። እነሱም የሚያወሩትን በሙሉ ስትሰማ እየከዷት መሆኑን ትደርስበትና ንዴቷን መቆጣጠር ስላቃታት ሽጉጧን ይዛ ወደ ቤቱ ትሄዳለች። በሩን ሰብራ ውስጥ ገባን። ፍቅረኛዋ ደንግጦ ይኸውልሽ አማንዳ፣ የተፈጠረው ላስረዳሽ እችላለሁ፣ አንቺ ብቻ ተረጋጊ፣ እንድታስረዳኝ አልፈልግም፣ ልገልህ ብቻ ነው የሚፈልገው ብላ ስታስፈራራው እንዳታረገው ይለምናታል። ከዛም ላረገችው ነገር ፖሊስ ጣቢያ ትወሰዳለች። መርማሪውም ስታስፈራሪው ምንም ነገር አልተሰማሽም? በጣም ደስ ብሎ ነበረ፣ የሚገባውን ነገር ነበር የሰጠሁት ትለውና እንደምንም ብላ መርማሪውን እንዲለቃት ታሳምነዋለች። ወደ ስራዋ ስትሄድም አለቃዋን መቼም ቢሆን ይከዳኛል ብዬ አላሰብኩም ነበር፣ በጣም ስለምወደው ታማኝ ይመስለኝ ነበር ብላ ችግሯ ልታካፍለው ብትሞክረም እግሯ ላይ ያፈጠጠ እንደነበረ ሲገባት ለመሸፈን ትሞክራለች። መታሰርን የሚያውቅ ሰው አለ እንዴ? አዎ አለቆቻችን አውቀዋል። እሱም ብቻ ሳይሆንም ከባለፈው ደንበኛችን ጋራም የነበረውን አለመግባባትም ደርሰውበታል። በጣም ይቅርታ። ለምኑ? ታባረሻል ስላተናዳ ትወጣለች። ወደ ቤት ተመልሳ ምን ማድረግ እንዳለባት ስታስብ ትቆያለች። በቀጣዩ ቀንም ሌላ ከተማ ወደሚገኝ ወደ ቤተክርስቲያን ትሄድና እዛም የሚያገለግል ሰው ትተዋወቃለች። ወደዚህ ከተማ ለመዘዋወር እያሰብኩ ነበር። ከምን ለማምለጥ እየሞከርሽ ነው? ለምሳሌ እኔ ስለ ድሮ ሚስቴ ማስታወስ አልፈልግም። አንቺስ? እኔም በፍቅር ጉዳይ ስለተጎዳሁኝ ነው ማምለጥ የምፈልገው ትለውና እዛው ከተማ ውስጥም ቤት ትከራያለች። የስራ ማስታወቂያዎችን ሰብስባም በጠርሙስ ውስጥ ከታቸውና እድሏ የሌላትን ትመርጣለች። ሰውየውን ደውላ ካነገረችው በኋላም እንድትመጣ ስነግራት ብዙ ራሷን ለመቀየር የሚረዷትን ሜካፖች ትገዛዛለች። በድጋሚ የምታገኛቸውን ወንዶች በውበቷ እንዳይማረኩ ለማድረግ ውበቷን ትደብቀዋለች። አለቃዋን ስታገኘውም የስራ ልምድሽን በጣም ወድጄዋለሁ፣ ግን የኛ ክፍያ ድሮ እንደምትሰሪበት አይደለም። አይ ችግር የለውም፣ እዚህ ከተማ የመጣሁት ለብር ብዬ አይደለም። እንደዛ ከሆነ ተስማምተናል እና 3 አብረውሽ የሚሰሩ ሰዎች አሉ፣ ግን ማርሴሎ የሚባለው ባህሪው ትንሽ ስለሚያስቸግር ብትታገሹ ጥሩ ነው የሚሆነው። በቀጣዩ ቀንም ወደ ስራ ከመሄዷ በፊት መኪናዋን ሆን ብላ ህፃናት የሚመላለሱበት ቦታ ታቆመዋለች። ወደ ቢሮ እንደገባችን ማርሴሎ አበባ ይዞላት እየገባ ምን ያህል አስቀያሚ እንደሆነ ሲገመገም ከፊቱ ላይ ታነባዋለች። ስብሰባ ውስጥ ሆነው ማለቃው ለስራ አማንዳንና ወንዶቹን ሲልካቸው ሴቷ ባልደረባዋ እሷ ባለመመረጧ ትነድዳለች። ጥናታቸውን ለማካሄድ የተላኩበት ቦታ ሲደርሱም ወንዶቹ ስራቸውን ትተው ሴቶቹም በምን አይነት መልኩ ሊማርኩ እንደሚችሉ ሲወያዩ አማንዳ አንዳንድ ነገሮችን ለማጣራት ባቡር ሀዲዱ ስር ልትገባ እንደወሰነች ትነግራቸውና ከውጭ ሆነ ሁኔታው ላይ ከታተሉላት ወስነው ይከተሏታል። የለበሰችው ወፍራም ቦርጭ አላሳለፍ ሲላትም አውልቃው ትገባና ጥናቷን ትጀምራለች። ባቡሩ ማለፍ ሲጀምር ግን መነጋገሪያቸው አልሰራ ስላለ ችግር ውስጥ እንደሆነች አስቦ ማርሴሎ ላያት ሲሄድም ቆይ ወደዚያ ተጠጋ፣ ዙራ እንዲደና ነኝ ትለውና ሁኔታዋ ግራ ቢያጋባውም እንዳለችው ይዞርና ልብሷ ለባብሳ ትወጣለች። አለቃቸው ሲደውል ምንም ሳያፈር ጥናቱን አድርጎ የችግሩን መፍትሄ እሱ እንዳገኘው ያስመስልና ስልኩን ይዘጋዋል። ወደ መኪናዋ ለመግባት ሲሞክርም ባየው ነገር ደስ ባይሰኝም ምርጫ ስለሌለው ይሳፈራል። እሷን በምናቧ ስለፈጠረቻቸው ልጆቿና ሁሌም ጉዞ ስለሚያረጋው ባሏ ትናገራለች። የጥናቱን መሳካት ለማክበር ሄዱናም አንዱ ባልደረባቸው ሚስትና ልጁ እንደሚጠብቁት ተናግሮ በጊዜ ይወጣል። አማንዳም በጣም ደስ የሚል ህይወት ነው ያለው አይደለ? ማርሴሎም ነው ብለሽ ነው? እኔ እንደዚህ አይነት ህይወት አልወድም ባክሽ። በዛ ላይ እኔ ሸንቀጥ ያሉ ሴቶች ናቸው የሚመቹኝ። ከእንዳንቺ አይነቷ ጋራ ግን ጓደኝነት ራሱ መመስረት አልፈልግም። እሱን የምትወዳትን ሴት አግኝተ ከእሷ ጋር ለመኖር የወሰንክ ጊዜ ገባሃል ብላ ጥላው ትሄዳለች። ወደ ቤቷ ተመልሳም ያረገችን ሁሉ እያውላለቀች ማርሴሎ እንደዚህ ሆና ቢያት በትክክልም የሚመኛት ሴት እንደሆነች እንደሚያምን ታስባለች። ልብሷን ቀይራ ዘና ለማለት ስትወጣም እንዳሰበችው ማርሴሎ ባያት ቅጽበት በውበቷ ይማረክና ቢከተላትም ከሌላ ሰው ጋር እያወራች እንደሆነ ሳይ በድፍረት ይጠጋቸውና እህቴ እማዬ እንደታመመች ተደውሎ ተነግሮኛል፣ ቶሎ ብለን መሄድ አለብን ብሎ ወደ ሌላ ቦታ ይወስዳታል። ቆይ ሰውየው ፍቅረኛ ቢሆንስ ምን ልታርግ ነበረ? መፍትሄ ያላጣማ ይላትና ከሷ ጋር መሆን እንደፈለገ ሲገባት በቃ ሚስቷል፣ እኔ ልሄድ ነው ትለውና እሱም እንድትደውለት ካርዱን ይስጣትና የውሸት ስም ነግራው ትሰናበተዋለች። በአይኑ ሸኝቷት ዞር ሲል ግን ያታለለውን ሰው ከኋላው ቆሞ ያገኘዋል። ሰውየው ስለዋሸው ተናዶ በቦክስ ያቀምሰዋል። በቀጣዩ ቀንም አማንዳ አገልጋዩን ለማግኘት ሄድና ማታ ያረገችውን ትነግረዋለች። ለምንድነው ራስሽን የቀየርሽ? ቆይ አንዳንድ ወንዶች ለሚያደርጉት ነገር መቀጣት ስላለባችሁ ነው። ትክክለኛ ማንነቴን ላሳያችሁ አልችልም ትለውና ወደ ቢሮ ስትሄድም
ማርሴሎ ፊቱ እንደበለዘ ወደ ቢሮ ሲገባ ታሽፎበታለች። እሱም ጥናቱን እንዳልሰራሁት ባለመናገርሽ በጣም አመሰግናለሁ እና ደግሞ የምር በጣም ጎበዝ ሰው ነሽ ሲላት ይሄንን ይናገራል ብላ ስላልጠበቀች ይገርማታል። ማታ ላይ ሙዋን አማንዳ ለማግኘት ወደ መዝናኛ ቦታው ቢሄድም ብዙ ከጠበቀ በኋላ እንደማትመጣ ትነግረዋለች። በነጋታውም ለአማንዳ ስላገኛት ቆንጆ ሴት ይነግራትና እስካሁን ቀጥሬያት አልመጣችም፣ ግን ቤት ራት ለመብላት ተስማምታለች፣ ምርጥ ራት ነው ማበላት ይላትና ቤት ተመልሶም እየደነሰ ምግቡን ያዘገጃጃል። አማንዳ ስትመጣ በጣም ደስ ይለዋል። በልተው እንደጨረሱም በጣም የሚጣፍጥ ምግብ ነበር። አደል ውጭ ያለው ነው እንዴት እንደሚሰራ የተማርኩት ቢልም ምግቡን አዞ እንዳመጣው እያስታወሰ ውሸቱን ያደንቃል። በቀጣዩ ቀንም አማንዳ ሀሳብ ውስጥ እንደገባ ታስተውልና የተፈጠረ ነገር አለ እንዴ? ደህና አትመስልም። ከልጅቷ ጋር እንዴት ሆናችሁ? ባክሽ ምንም ጥሩ ነገር አልነበረም። እስኪ ምክር ብጤ ስጪኝ። ምን እንደማድረግ ግራ ገብቶኛል። ከሁሉም የሚቀድመው ያያትን ሴት በሙሉ ለመጠጋት መሞከርህን ማቆም ነው ስትለው ሴቷ ባልደረባቸው የሚያወሩትን ለመስማት ስትሞክር ወንዱም ያያትና ይቀላቀላታል። በሌላ ቀን አትክልት ገዝታ ስትመለስም ባልደረባዋን ታገኛትና ስለ ባልና ልጆቿ አስጠይቃትም አብሯት የማይኖሩበትን ሰበብ ፈጥራ ትነግራታለች። አገልጋዩ ጋራ ስትሄድም መቼ ነው ግን ይህንን ጨዋታ ለማቆም ያሰብሽው? ትንሽ ጊዜ ብቻ እንዲያውም እንድትረዳኝ ፈልጌ ነበረ። ከማሳደጊያ ውስጥ ልጆች እንድትሰጠኝ ፈልጋለሁ። በሀሳቧ ተስማምቶ ሲሰጣትም መስሪያ ቤት ይዛቸው ትሄዳለች። ማርሴሎ ከመኪና ውስጥ እቃዎችን በማምጣት ሲረዳትም ባልደረባዋን አንዱን ልጅ እንድትይዝላት ታረጋታለች። ልጅቷ ግን ተጸይፋ ወዲያውኑ ጥላ ትወጣለች። ማርሴሎ ከልጆቹ ጋር እየተጫወተ የምወዳት ልጅ ማታ እንደምትመጣ ነግራኛለች። ጥሩ ነዋ ታዲያ መልካም እድል። ወደ ቤት ተመልሶም እንደለመደው ያበሰለ ለማስመሰል ኪችኑን ያመነቃቅረዋል። ስትመጣም አበባ ይዞ ቢጠብቃትም አለርጂ ስለነበረባት ደጋግማ ማስነጠስ ትጀምር ይጥለዋል። አንድ ላይ ሲቀመጡም ዓለምን እየዞረ መጎብኘት እንደሚፈልግ ይነግራታል። ውበቷንም ይገልጻል ብሎ ያዘጋጀውን ግጥምም ያነብላታል። እንዴት ነው ግጥሜን ወደድሽው? መቼም ላገኛት ሴት በሙሉ ነው የምታነበው ብላ ታሽፉበታለች። ልትጠገው ስትሞክር ግን ቢሮ ውስጥ ስላለችው አማንዳ ማሰቡን ስላላቆመ ይሸሻታል። እሷን በሰማችው ነገር ደስ ብሏት ትሄዳለች። ወደ ቢሮ ስትመለስ ማርሴሎ ያረገውን ይነግራትና ግን አሁንም የምር ይቅርታ እንድታደርግልኝ ማድረግ ፈልጋለሁ። ለምን ቤት መተሽ ማብሰል አታስተምርኝም? እሺ ደስ ይለኛል ትለውና ተያይዘው ይሄዳሉ። እንዴት እንደሚያበስል እያስተማረችውም ጥሩ ጊዜ ያሳልፋሉ። በቀጣዩ ቀን ምሳ ለመብላት ወደ ጣራው ላይ ወጥተውም ታውቂያለሽ ቤቴ ውስጥ እንደ ጓደኛ የገባሽው ሴት አንቺ ነሽ ሲላት የውሸት ጥርሷ ይወልቅባትና ሳያት ቀስ ብላ ትመልሰዋለች። ሲጀመር አንተ ኃላፊነት መውሰድ ስለማትፈልግ ነው ሁሌም ሰበብ የምታበዛው አይደለ? እሱስ ልክ ነሽ ይልና ሰማዩን ማየቱን ይቀጥላል። ሴቷ ባልደረባቸውም ቅርርባቸው ደስ ላላላት አብሯት የሚሰራውን ሰው እንደማይመጣጠኑ ብትነግረውም እሱ ግን ምንም ስላልገባው ዝም ብሏት መብላቱን ይቀጥላል። በሌላ ቀን ማርሴሎ ከአለቃው ጋር ለስራ ይወጡና ከአማንዳ ጋር ጥሩ ስራ እየሰሩ በመሆኑ ያደንቀዋል። እሱም ቆይ ግን ትክክለኛዋን ሴት እንዳገኘው በምንድነው ማወቅ የምችለው? አይንህን ጨፍነ ስለምትፈልገው ነገር አስብ፣ የዛኔ ይገባሃል። ወዲያውም ቆንጆ አማንዳ እንዲገናኙ ትቀጥረዋለች። እንደሚወዳት ሲነግራትም በጣም ውሸታም ነህ፣ በፍጹም አትወደኝም እና ደግሞ ለተናገርካቸው ነገሮች ቅጣት ያስፈልግሃል ትልና እጁን አስራ ቢላ ስታወጣ ደንግጦ ራሱን ይስታል። እሷን ብትሆን አገልጋዩ ጋር ሄዳ ልክ እንደ ፍቅረኛ ጨርባሪ ስለሆነ ልቀጣ ፈልጌ ነበረ፣ ግን ደግሞ ታስሮ ሳየው በጣም ነበር ያሳዝነኝ። ትወጂዋለሽ ማለት ነው? አይ በፍጹም እንደዛ እንኳን አይደለም ትለውና ወደ ስራ ተመልሳም ልብሷን ለማስተካከል ወደ መታጠቢያ ቤት ስትገባ ባልደረባዋም ሜካፓን እያስተካከለች ታውቂያለሽ ማርሴሎ ምንም ደህና አይደለም፣ ትልቅ ችግር ውስጥ ነው የገባው ስትላት የውሸት ጥርሷ ወድቆ ስለነበረ ምንም መልስ ሳትሰጣት ትቆያለች። ወደ ቢሮ ተመልሳም ሊያዋራት ሲመጣ ሁሉንም ነገር እሷ እንዳደረገችው ለመናገር ብትፈልግም ባልደረባቸው ስትመጣ ግን ትተዋለች። ልጅቷም ማርሴሎን ይዛው ትወጣና አየር እንዲወስድ ትረዳዋለች። ከዛን ቀን ጀምሮም ከልጅቷ ጋር የተቀራረቡ ይመጣሉ። አማንዳም እንደድሮ አብሮ ጊዜ ስለማይሳልፉ ይከፋታል። አንድ ቀን ምሽት ላይ ማርሴሎ የምትኖርበት ቦታ ድረስ ቢሄድም ሜካፑን ስላልተቀባች በሩን በትንሹ ብቻ ትከፍተውና እንዳይገባ ትከለክለዋለች። እሱም ሁሌም ከጎኔ ስለነበርሽ በጣም ነው የማመሰግነው። በህይወቴ በሙሉ ሴት ጓደኛ ኑሮኛ አቅም ነበረ። በጣም ወድሻለሁ ሲላት አስቀያሚ ብሎ የሚያስበውን ፊቷን እያየም ስለ ወደዳት ደስ ይላታል። እና ደግሞ ላገባው ስኛለሁ። የተረጋጋ ህይወት መምራት እንዳለብኝ ገብቶኛል። ህይወቴ እንዳስተካክል ስለረዳሽኝ አመሰግናለሁ ብሏት ሲሄድ ግን ማልቀስ ትጀምራለች። በነጋታውም አገልጋዩ ጋር ሄዳ የተፈጠረውን ስትነግረው ትወጂዋለሽ እኮ ለምን እውነቱን አትነግሪውም? ምን ብዬ ነው የምነግረው? ማንነቴን ሲያውቅ የሚፈጠረውን ማሰብ ራሱ አልችልም። በዛ ላይ ሚስቱ ምስክራቸው እንዲሆን ጋብዛኛለች። ምን እንደሚሻለኝ አልገባኝም። ከተመለሰች በኋላ ምን እንደምታደርግ እያሰበች ድብርት ውስጥ ትገባለች። በመጨረሻም ለመሄድ ትወስናለች። የሰርጉ ቀን ላይ ማርሴሎ ስላያት ደስ ብሎት ያቅፋታል። ልብሳቸው ተያይዞ አልላቀቅ ስላላቸውም ኮቱን አብልቆት ያለቅቀዋል።
ሁሉም እንግዶች ከተሰበሰቡና ቦታቸውን ከያዙ በኋላም እሱ ግን መልስ ሳይሰጥ አማንዳን ማየቱን ይቀጥላል። አለርጂ የሆነባት አበባ አጠገቧ ስለነበረ ታስነጥስና የውሸት ጥርሷ ወልቆ እግሩ ስር ይወድቃል። ቀና ሲለማ እንደሆነ ስለገባው ያደረገችውን ዊግ ያወልቀዋል። ከአመታት በኋላም ሁለት ልጆቻቸውን ይዞ መናፈሻው ላይ ሲወጣና አማንዳም እርጉዝ መሆኗን እያሳየ ሁለቱም ደስተኛ ሆነው ፊልሙ ይጠናቀቃል።